ምዕራፍ 8 የሰባቱ መብራቶች አቀማመጥ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። መብራቶቹን ስታበራ ሰባቱ መብራቶች በመቅረዙ ፊት ያበራሉ ብለህ ለአሮን ንገረው። አሮንም እንዲሁ አደረገ። እግዚአብሔር ሙሴን እንዳዘዘ በመቅረዙ ፊት መብራቱን አበራ። የመቅረዙንም ሥራዋ እንዲህ ነበር። ሁለንተናቸው ወርቅ የሆነ አጸቆችዋ ስርወጥ ነበሩ። አበቦቿም ሁለንተናቸው ስርወጥ ነበሩ። እግዚአብሔር ሙሴን እንዳሳየው ምሳሌ መዋቅሯ እንዲሁ አደረገ። የሌዋውያን መቀደስና አገልግሎት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ከእስራኤል ልጆች መካከል ሌዋውያንን ወስደህ አንጻቸው። ታነጻቸው ዘንድ እንዲህ ታደርግላቸዋለህ። በማንጻት ውሃ ትረጫቸዋለህ። ሰውነታቸውን ሁሉ ይላጩ፣ ልብሳቸውንም ይጠቡ፣ ንጹሐንም ይሆናሉ። ከላሞች አንድ ወይፈን፣ ለእህሉም ቁርባን በዘይት የተለወሰ መልካም ዱቄትን ይውሰዱ። ሌላውንም የአንድ ዓመት ወይፈን ለኀጢአት መሥዋዕት ይውሰዱ። ሌዋውያንም በምስክሩ ድንኳን ፊት አቅርብ። የእስራኤልንም ልጆች ማኅበር ሁሉ ሰብስብ። ሌዋውያንንም በእግዚአብሔር ፊት አቅርባቸው። የእስራኤልም ልጆች በሌዋውያን ላይ እጃቸውን ይጫኑባቸው። አሮንም ሌዋውያን እግዚአብሔርን ያገለግሉ ዘንድ ከእስራኤል ልጆች መካከል ስጦታ አድርጎ ሌዋውያንን በእግዚአብሔር ፊት ይለያቸዋል። ሌዋውያንም በወይፈኖቹ ራሶች ላይ እጆቻቸውን የጫኑ። ለሌዋውያንም ስለ ማስተስረያ አንዱን ለኀጢአት መሥዋዕት፣ ሁለተኛውን ለሚቃጠል መሥዋዕት ለእግዚአብሔር አቅርብ። ሌዋውያንም በአሮን እና በልጆቹ ፊት አቁማቸው። በእግዚአብሔር ፊት ስጦታ አድርገህ አቅርባቸው። እንዲሁ ሌዋውያንን ከእስራኤል ልጆች መካከል ለይ፣ እነርሱም ለእኔ ይሁኑ። ከዚህም በኋላ ሌዋውያን የምስክሩን ድንኳን አገልግሎት ያገልግሉ ዘንድ ይገባሉ። ታነጻቸውም አለ። ስጦታም አድርገህ በፊቴ ታቀርባቸዋለህ። እነርሱም ከእስራኤል ልጆች መካከል ፈጽሞ ለእኔ ተሰጥተዋልና በእስራኤል ልጆች በኵራት ሁሉ መጀመሪያ በሚወለድ ሁሉ ፋንታ ለእኔ ወስጃቸዋለሁ። በግብፅ ምድር ያለውን በኵር ሁሉ በገደልኩበት ቀን የእስራኤልን ልጆች በኵራት ሁሉ ሰው ወይም እንስሳ ለእኔ ቀድሻቸዋለሁና የእኔ ናቸው። በእስራኤልም ልጆች በኵር ሁሉ ፋንታ ሌዋውያንን ወስጃለሁ። ሌዋውያንም ስጦታ አድርጌ አገባኋቸው። ልዩ በሆነች ድንኳን ውስጥ የእስራኤልን ልጆች ሥራ ይሠሩ ዘንድ የእስራኤልንም ልጆች ኀጢአት ያቃልሉ ዘንድ ከእስራኤል ልጆች መካከል ለአሮንና ለልጆቹ ተሰጡ። ከእስራኤልም ልጆች ወደ መቅደስ የሚቀርብ አይኑር። ሙሴና አሮን የእስራኤልም ልጆች ማኅበር ሁሉ እንዲሁ በሌዋውያን ላይ አደረጉ። እግዚአብሔር ሙሴን ስለ ሌዋውያን እንዳዘዘው እንዲሁ የእስራኤል ልጆች አደረጉላቸው። ሌዋውያንም ከኀጢአት ራሳቸውን አነጹ፣ ልብሳቸውንም አጠቡ፣
አሮንም ስጦታ አድርጎ በእግዚአብሔር ፊት አቀረባቸው። አሮንም ያነጻቸው ዘንድ አስተሰረየላቸው። ከዚያ በኋላ ሌዋውያን በምስክሩ ድንኳን ውስጥ በአሮንና በልጆቹ ፊት አገልግሎታቸውን ይፈጽሙ ዘንድ ገቡ። እግዚአብሔር ሙሴን ስለ ሌዋውያን እንዳዘዘው እንዲሁ አደረጉላቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የሌዋውያንን ሕግ ይህ ነው። ከ25 ዓመት ጀምሮ ከዚያም በላይ ያሉት እስከ 50 ዓመት ድረስ በምስክሩ ድንኳን ሥራ ያገለግሉ ዘንድ ይገባሉ። ከ50 ዓመት በኋላ ከሥራው ይሰናበት። ከዚያ ወዲያ እርሱ አያገልግል። ወንድሙንም በምስክሩ ድንኳን ውስጥ ያገልግል፣ ሰሞናቸውንም ይጠብቅ። ነገር ግን አገልግሎቱን ይተው። እንዲሁ በየሰሞናቸው ለሌዋውያን ታደርጋለህ።